የሚያደርጋቸው ከሆነም ጥሩ ነው። ግን እንደ አንድ ዜጋና እንደ ክልሉ መንግስት አስተዳዳሪነቱና ወይም ኃላፊነቱ እነዛን የመጠበቅና የመከላከል የዜጎቹንም አደጋ የመጠበቅ የሱ ድርሻ ነበር። ዛሬ ግን መልሶ ፋኖች መጥተው እንደዚህ ስላደረጉ በተጓዳኝ ደግሞ የሸኔ ኃይል ስለረዳቸው ነው ብሎ መናገሩ አሳፋሪ ነው። ማንም ይሁን ማንም አብይ አህመድም እንዳልከው ከዚህ ቀደም መጥቶ በመቶ ዓመታት ጊዜያት ውስጥ ባሪያ አድርጎ እንደፈለገ ሲጫወትባቸው የነበረውን አገዛዝ ዛሬ አሽቀጥለን እንዲያርገናል ብሎ ሲሞክር ነበር። የኢትዮጵያን ታሪክ አንዳንዴ በመቶ 50 ይቀጡታል። እነ ሽመልስ አብዲሳ አብይ መጣና ወደ 100 አውርዶታል። ሌሎቹም እያወረዱት ይገኛሉ። የኢትዮጵያ በ3,000 ዓመት በላይ ታሪክ ያላትን ሀገር ነው። አሁን እንዳልከው እኔ እስከምሞት ብልጽግና ሞተ አልሞተ እየሰራ ያለው እየገደልና እያስገደለ ያለው ከዙ ብልጽግና ወሰኑ ነው። ማንስ ይለቀዋል? ወይ ይሞታል ወይ ወደ ወህኒ ቤት ይወርዳል። ብልጽግና ፈረሰ ማለት እሱ ራሱ ወህኒ